ተሳክቶልናል ምናምን የምትለው? እሺ 100,000 ማዳበሪያ ሆኖ ኢትዮጵያ ኤርትራ ውስጥ አሁን በደርግ ጊዜ ወደ 200,000 የሚሆን የደርግ ኤርትራን ከሻዕቢያ ጋር ተዋግቶ መዳበሪያ ሆኗል። 200,000 እስር ቤት አስመራ ኤርትራ ላይ የታሰሩ 150,000 ህዝቦች ለማንድን ነው? አሁንም እንዳወር እስኪ አንድ ቆይ ሌሎቻችን ችግሩ ኤርትራኖች በተለይ ኢሳያስ የሚደግፉ ተራ ሳይሰጥ ማውራት ጀመረ። ያውራል አንድ ደቂቃ ብሎ ረጅም ሰዓት አወራ። ማቆሚያ የለም። ሰዎች ሲናገር መሀል ገብቶ ይሄ ነው ፓርላማ አለመኖር፣ ዲሞክራሲ አለመኖር፣ በሀሳብ አለማመን ችግሩ ኤርትራን አገር አልባ ብቻ ሳይሆን ኤርትራ ውስጥ የተወለዱና ኢሳያስ ስር ያደጉትን ስርዓት አልበኝነት እንዲመጣ አድርጓል ነው። የኢትዮጵያ ህዝብ በ60 ሚሊዮን ሲጨምር በ40 ዓመት ውስጥ የት ሄዶ ነው የኤርትራ ህዝብ 3 ሚሊዮን ላይ ለምንድን ነው የቆመ? ይሄ ጥያቄ ሆኖባል። ዛሬ ግን 15 ሚሊዮን መሆን ነበረበት የኤርትራ ህዝብ። ዛሬ 3 ሚሊዮን ለምን ቆመ? የት ሄደ? ያውሉ ኢትዮጵያ ለምን 130 ሚሊዮን አንድ ሚውት አድርጎ እባክህ ሚት አድርግ። እናመሰግናለን። ስለዚህ ዋናው ነገር ምንድን ነው? ትልቁ ኤርትራ እንዳታድግ ኢትዮጵያ ነች ያደረገችው፣ ቆሞ እንድትቀር ኢትዮጵያ ነች ያደረገችው የሚለው ነገር ትክክል አይደለም። 35 ዓመት ተሰጥቶታል። ኢትዮጵያኖች ምንም አይመለከታቸውም። ነገር ግን ለኢትዮጵያ ስጋት ሆኗ ነው የቆመችውን በማተራመስ ኢትዮጵያ ታሪካዊ ጠላት እየፈለጉ መሳሪያ ማምጣት፣ ኢትዮጵያኖችን ማገዳደል፣ ይሄ መቆም አለበት። ኢትዮጵያኖች ከዚህ በኋላ እንታገስም ብለዋል። አይ እንታገዛለን የምትሉ ተጥሎ ታላቁ የስልጣኔ ባለቤት የአፋርን ህዝብ ንቀ አያቅም ማለት አችልም። ዛሬ እኛ ኢትዮጵያንን የሚሉት ኤርትራኖች ናቸው። ብዙ ኤርትራኖች ዛሬ ሳውን መጥቶ ተናግሯል። እነዛም ማዳመጥ አለብን። ከምን አንጻር ነው እነዚህ እዚህ ጥግ ላይ ሊደርሱ የቻሉት ብለህ ማሰብ አለብን። እና እንደዛ ነው። ኤች ተራ በተራ 3 ደቂቃ ጨረስኩም እኮ ገና። እስኪ አንተ ቢታርግ በቃ ኤች ተናገረ። ኤች ከዛ ትሩ ቀጥይ። ያ እኔ እየሰማት ነበር አሁን የሚያወራውን ማለት ነው። እና ብዙ ጊዜ የሆነ መታከክ ይወዳሉ እንደዚህ አይነት በተለይ የሻዕቢያ እና የቲፒኤልኤፍ የዛን ሰዓትም የደርግ የወደቀ ጊዜም የመንግስቱ ኃይለማርያም ጊዜም እንደዚህ አድርገው ኢትዮጵያ ስርስሯን ቦጭቆ በልተው ህዝቡን አባልተው ከዛም በኋላ አሰብን አስመለስን ሀገር ሆነን ምናምን ነገር ይላሉ። ይሄ የውሸት ታሪክ ማለት ነው። እና ህዝቡን እራሳቸው በጻፉት መጽሐፍ ነው እንትን ህዝቡን የሚቀረጹት ማለት ነው። እና የኢትዮጵያ ሲሆን ሀራም የኤርትራ ሲሆን ደግሞ ሀላል የሚሆንበት ለምንድን ነው ህዝቡን በውሸት የምትመሉት? ኢትዮጵያ ውሸታም ነው፣ ኤርትራ ደግሞ እውነት አለው አይደለም? ለምንድን ነው እንደዛ የምትሆኑት? አንዷን ጣትህን ወደ አንድ ሰው ስትጠቁም 4ቱ ወደ አንተ ነው። ብዙ ጊዜ ማለት ነው ኢትዮጵያ ላይ ትታከካላችሁ። በጣም ነው የምትታከኩት። የእናንተ ማደግ እናንተ የማታድጉት እንቺ ይመጣሉ አይደለም? ያንን 2 ባህር ታቅፋችሁ ምን እየሰራችሁ ነበረ? 36 ዓመት ሙሉ ማለት ነው። ደግሞ እኮ እንደ እንትን ማለት ነው የነፃነት ቀን ብለው ያከብራሉ፣ የስዋዕት ቀን ብለው ያከብራሉ። እንዴት ነው የተሰዉትን ሰዎች እንዴት ነው የምታስቡት እናንተ? ሀገር ሆናችሁ ሀገሩን አቁማችሁ እኮ ነው የተሰዉትንም የስዋዕት ቀንም ምናምን ብላችሁ ማክበር ያለባችሁ። ለምን ሪስፔክት አይኖራችሁም ለራሳችሁ ለገዛ ህዝባችሁ? ደግሞ እግዚአብሔር ኑሩ እዚሽ ምድር ላይ ካልኖርክ ራሱ እኮ ኃጢአት ነው። ሳትኖር መሞት ራሱ እኮ ኃጢአት ነው። ለምን ተወለድክ፣ አደግ፣ ሰርተህ ጥረህ ግረህ ልጆችን ለማስተዳደር አለብህ። አንተ መኖር አለብህ። በሀገር ደግሞ ተከብረን መኖር አለብህ። አንተን ያላከበረች ኤርትራ የትኛዋ ሀገር ነው? ሀገር እኮ አይደለችም። በቃ ህዝቡን በባህርና በእንትን የበላች ሀገር አይደለችም። አንድ ሰው የሚመራት ሀገር አይደለችም። ልጅ የማያድግበት ሀገር አይደለም።
እና ደግሞ በኢትዮጵያ ጉዳይ ውስጥ ገብታችሁ ይኸው ህዝቡንም እግዚአብሔር ይስጣችሁ በእናንተ ምክንያት ነው የተባለው። 100% እናንተ ከመጣችሁ በኋላ ነው ሀገሩ እየተበላሸው። የትኛው ኢትዮጵያዊ ነው ኤርትራዊን እንትን የሚለው የሚገፋው? ወንድሞቻችን ብለው ነው የሚቀበሉት ኢትዮጵያኖች። ምንም ታሪካቸውን ስለማያውቁ ነው። እነሱም ደግሞ ማለት ነው የሚያስተምራቸው ስላሌለ ነው። እናንተ ከዛም ከሳዋም ከፋሚሊም መርዝ እየተረጫችሁ ነው የምታድጉት። ለዛ ነው ሰላም ማትሰጧት ለኢትዮጵያ። እናንተ ናችሁ የጀርባ ቅማል የሆናችሁባት እናንተ ናችሁ። የትኛውም ኢትዮጵያዊ እዩዋቸው እስኪ። ትግሬዎች ትግራይ ክልል እንኳን በትግራይ ክልል እንኳን የትኛው ኤርትራዊ ነው ተጋሩን የሚወደው? የትኛው ኤርትራዊ ነው አማራን የሚወደው? አንዴ ቁማጣ አንዴ ምን እያለ ህዝቡን የሚከፋፍሉት እነሱ ናችሁ። ከትግራይ ጋር ሀገር እንሆናለን ይላሉ። ምን አይነት ድራማ ነው ሰው ህዝቡ ላይ የሚሰሩት? እናንተ ሀገር ልትሆኑ ሳይሆኑ ልክ የዛኔ ደርግ የመንግስቱ ኃይለማርያም ጊዜ ያደረጋችሁትን ነገር ያደረጋችሁትን እንትን አሁንም እንደዛ ማድረግ ፈልጋችሁ ነው። ያ ህዝቡ ደግሞ አሁን ነቅቷል፣ እግዚአብሔር ይመስገን። አሁንም ደግሞ ህዝቡን እናነቃለን፣ እንነግረዋለን። ህፃናት ልጆቻችንንም እያስተማርን ስለ ሀገራችንም እያስተማርን የእነዚህን የውሸት ታሪክ እያጠፋን እንኖራለን። ከአፋርም ከምንም ይሁን ህዝቡ ሰላም ነው የሚፈልገው፣ መኖር ነው የሚፈልገው። አለመኖር አማራ ህዝብና የትግራይ ህዝብ የተገደለ ዝም ብሎ ይቀጥል። እናንተ ራሳችሁ ናችሁ የገደላችሁት፣ ህዝቡን ወደ ጦርነት ያስገባችሁት እናንተ ናችሁ። አትናገሩ፣ ዝም በሉ። የትግራይንም ህዝብ ወደ ጦርነት የከተታችሁት ራሳችሁ ናችሁ፣ ተንኮለኞች። ደግሞ አብይ የባህር በር የጠየቀው የሰላም ጊዜ ነው። ልክ ሰላም ተከፍቶ የሚሌኒየም አዳራሽ ላይ ንግግር እያደረገ ነው ከኢሳያስ ጋር አሰብ የሚባል እንትን እንካፈላለን ብሎ የተናገረው ከጦርነቱ በፊት ነው ስለ አሰብ የሚያወራው። እናንተ ግን ተንኮለኞች ስለሆናችሁ ገና ለገና ይሄን አለ ብላችሁ ትግራይ ውስጥ ገብታችሁ አምሳችሁ ህዝቡን አባልታችሁ አሁን ምን ትላላችሁ? አብይ የአማራ ክልልን ገደለ። አብይ ለመንግስቱ ኃይለማርያም ጊዜ የሚሳካላችሁ መስሏችሁ ማለት ነው። ህዝቡን አፍቷል። እድሜ ለሶሻል ሚዲያ። ኤርትራ ያለውም ህዝብ ደግሞ እግዚአብሔር መዋጮ ይፍጠረሉ። እንደው እግዚአብሔር አምላክ ለእነሱ መንገድ ይክፈትላቸው። እግዚአብሔር አምላክ ለእነሱም ይያቸው። አው እዛ ተጨቁነው ኢንተርኔት የለ ምን የለ በሽሩና በሐደስ ነው የሚቃጠሉት። አናውቅም እንዴ? እናውቃለን እኮ የሁሉንም እኮ እናውቃለን እኮ ሁሉንም ነገር ነው የምናውቀው። ውስጣችሁ ያለውን ችግር እናውቃለን። ሀታ ሃይማኖት ማይከበርበት ሀገር ነው ኤርትራ። እናውቃለን ሁሉንም ነገር። ግን በእኛ እንትን ውስጥ ገብታችሁ እኛን ልታባሉ ህዝቡ ነቅቷል። እና አመሰግናለሁ። እግዚአብሔር ኢትዮጵያንም ህዝቧንም ይባርክ። አንቺ አንድ ሀሳብ አንስታለሽና የአንቺ ያነሳሽውን ሀሳብ ላይ አንድ ጥያቄ ላውጣና እዛ ትሄጂበታለሽ። አንድ ኢብራሂም ይቅርታ፣ የተሰዉትን ያከብራል አልሽ። ባለፈው ራሱ እዛ ቦታ ሄደዋል፣ ሐውልቱ ቦታ። ለኤርትራ የታገሉትን የተሰዉትን ያከብራል። ነገር ግን በህይወት የተረፉት በትግሉ ጊዜ በህይወት የተረፉት አሁን እነ G50ዎቹ እስር ቤት ነው። በህይወት ያሉትን እስር ቤት እያሰቃየ እንዴት የሞቱን ማክበር ይችላል? ምን ታያለ? ለምንድን ነው? ለምን ይመስልሻል እንዴ? እሱማ ምንድን ነው አሁን ይሄ በህይወት ያሉት ኤርትራን ሰላም እንዳይነሷት ነው። ለምን ህዝቡ ወዶ አይደለም ወደ ጦርነት የሚገባው፣ በግድ ነው የሚገባው። በግድ ማለት ነው፣ በግድ ነው የሚያስገቡት ወደ ጦርነት። እና ደግሞ እግዚአብሔር እነሱም ነፍሳቸውን ይማረው። ለመሬት አንድ ለማይረባ መሬት ብለው ነው ህዝቡን የጨረሱት። አሁንም ህዝቡን ሊያስጨርሱ ነው። ሰላም ለህዝቡ አይሰጡም። የሞቱትን እንደው እነሱ ጭንቅላት ቢኖራቸው አይምሮ ቢኖራቸው የተሰዉትን ሀገሩን አልምተው ነው የስዋዕት ቀን ብለው ማክበር የነበረባቸው፣ የነፃነት ቀን ብለው ፈንቅል ምናምን ብለው የሚያከብሩት ማለት ነው። እና ህዝቡ በስደት በባህር እየሞተ ሻርክ እየበላው ምን እየበላው ነው የሚሞተው ህዝቡ። የምን ነፃነት ነው? ኢትዮጵያ ፈርሳለች ሲሉ እኮ እኔ በጣም ነው የሚያስቁኝ። የፈረሰችስ ኤርትራ ናት፣ ህዝብ የማይኖርባት፣ ህዝቡ በባህርና በደላላ የሚጨረስባት ኤርትራ ናት። ማነው ሰላም የሌለው? ኤርትራ ነው ሰላም የሌለው። እናቶቻቸው እኮ የኤርትራ እናት እኮ ደም እንባ እያለቀሰች እኮ ነው። ደግሞ ወጥተው ህዝቡ ይጋደል፣ ህዝቡ እንትን መሰሉን ይጠይቅ። መሰሉን ማ እንዳይጠይቅ አድርገውታል እኮ
የህግደፍ ደጋፊዎች ህዝቡ መስሉ እንዳይጠይቁ እኮ ነው ያደረጉት እኮ። እንዴ ነው የሚጠይቁት? ወጡ ይቀጠቀጣሉ፣ ይገደላሉ። ህዝቡ በቃ እንፈርቶ እንኖር ብለው የቁም እስረኛ ሆነው እየኖሩ ነው።